ዘፈን የሸይጣን ቁርአን ነው። ወልሒጃቡል ከሲፉ ወፍራም መጋረጃም ነው። አን ረሕማን ልቦች ወደ አላህ እንዳይዞሩ ሰዎች ወደ አላህ እንዳይጠጉ የሚከለክል ወፈር ያለ መጋረጃ ነው፣ እንቅፋት ነው። ወሁወ ሩቅየቱ ሊዋጢ የግብረ ሰዶማዊነት ወዚና የዝሙት መንፈሳዊ መድኃኒቱ ነዋ፣ ወደዛ የሚወስድ የሚያነሳሳ። ወቢሂ በዘፈን የናሉል ዓሺቁል ፋሲቁ አፈንጋጭ የሆነው አፍቃሪ ያገኛል ሚን ማዕሹቂሂ ካፈቀረው አካል ጋየተል ሙና የመጨረሻ ምኞቱን ከሱ የሚከጅለውን ነገር በዘፈን አማካኝነት ነው የሚያገኘው። አስክሮት ሴት ልጅ ብታረግዝ ሚን ጊናኢን ከምሰማው ዘፈን የምታረግዝ ቢሆን ለሐበለት ሚን ሃዘል ጊና ከእንዲህ አይነቱ ዘፈን ታረግዝ ነበር ያለ ግንኙነት። ፈለዐምሩላህ በአላህ ይሆንብኝ በአላህ እምላለሁ ከም ሚን ሑራ ስንትና ስንት ጨዋ ንጹህ የሆነች ባሪያ ያልሆነች ሴት ሷረት ቢልጊና በዘፈን ምክንያት ሆናለች ሚነል በጋያ ከባለጌዎች ከሴሰኞች ሆናለች። ቁርአንም ዘፈንም የሚያደምጥ ሰው የለም። በእኩል ደረጃ ቁርአንም ዘፈንም የሚያደምጥ የለም። በአንድ ልብ አይሰበሰቡም ሁለቱ። ወይም ቁርአን አሸንፎ ዘፈንን ያባረዋል ከልብ፣ አሊያ ደግሞ ዘፈን አሸንፎ ቁርአንን ያባረዋል። ትንሽ የኢማን ጭላንጭል የኢስላም ስሟ ካለች ውስጥ ላይ በሳምንት ጁምዓ ሱረቱ ያሲን ወይም ሱረቱ ካፍ ሊያደምጥ ይችላል። ነገር ግን የጆሮ ማድመጥ ብቻ ነው የሚያቀነቅነው፣ ከዘፈኑ ጋር ነው። የዘመኑ አብዛኛው ዘፋኝ ለስሙ ወንድ ይሁን እንጂ ሴት ነው፣ እንደ ሴት የሚቅለሰለስ ነው። ሴት የምትቀባባውን ተቀባብቶ የሚወጣ ነው። እንደ ዘፋኝ ክብረ ቢስ የሆነ የለም። ሐቂቃ አብዛኛውን ጊዜ ሰዎች ሞዴል ይሏቸዋል፣ የጥበብ ሰው ይሏቸዋል እንጂ ገንዘብ ለማግኘት ብለው ማይገቡበት ገደል ማይሆኑት ማያደርጉት የለም። ምናቸው ነው አርአያ ምናቸው ነው የጥበብ ሰው የሚሆኑት? ማህበረሰብን የሚያበላሽ ሰው ነው መባል ያለባቸው። ማንኛውም ለቤተሰቡ ትንሽ እንኳ ውስጡ ላይ ቅናት ያለ የሚቆረቆር ኃላፊነት የሚሰማው ቤተሰቦቹ ዘፈን እንዲሰሙ አይፈቅድም።